ትናንት የቤት ተመልካች የሰጧትን የምትቀበል የነበረችው ኢትዮጵያም ዛሬ በገዛ ልጆቿ ውስንነቶቿን እየተሻገረች በፈጠራና ቴክኖሎጂ የራሷን ቀለም እያሳየች ትገኛለች። በክህሎት የተሞሉት ልጆቿም አንድ ጊዜ ታይተው መልሰው መክሰማቸው ሊያበቃ በመደመር መንግስት እሳቤ ዛሬን የተሻገረ ለነገ ትውልድ የሚመጥን የፈጠራና ክህሎት ማሳደጊያ ፕሮግራሞች ተግባራዊ እየተደረጉም ይገኛሉ። በዚህም የነገይቱ ኢትዮጵያ ተስፋዎች የተጫናቸውን አቧራ አራግፈው ማበብ ጀምረዋል። እዚህ በፊት ኦንላይን ስራዎችን መስራት ፈልግ ነበር፣ ግን ሰርቲፊኬት ይጠይቃል እና እኔ ደግሞ ገንዘብ የለኝም እና ኦንላይን ላይ ስራ ማግኘት አልቻልኩም ነበር እና አሁን እንደዚህ ኢትዮ ኮደርስ ያመጣልን ዩኒቨርሲቲ ከሚባለው ድርጅት ጋር በነፃ ነው ራሳችንን ወደ ቴክኖሎጂ እንድናሸጋግር ይረዳናል። አሁን ላይ ዓለም የደረሰበት ደረጃ እንድንደርስ የተለያዩ ወጣቶችን ስራ ፈጣሪ ለማድረግም ይረዳል፣ ክፍት መሆኑ ማለት ነው። ስልጠናውን ከወሰድን በኋላ ቀጥታ ሲስተሞችን ዲቨሎፕ ማድረግ ጀመር። በአዲስ አበባ ከተማ ውስጥ ያለ የመንግስት ሰራተኛ ድጎማ አለው። ፊርማ ይፈርማል። 3 ቦታ ነው ፊርማ የሚፈርም። 20 ብር ለመጠቀም ፋይናንስ የሚባል አለ። ፋይናንስ ላይ ይፈርማል፣ ፐብሊክ ላይ ይፈርማል፣ ካፍቴሪያ አስጠቃሚው ላይ ይፈርማል። ፕላስ ደግሞ የሚወስደው ጊዜ አለ። ከዚያ ደግሞ ኮፖን ቆጠር አለ። ይሄው ሁሉ ጊዜ ከሚያጠፋልና አሁን ላይ አንድ ዲጂታል ካርድ አዘጋጅንለት። ለአምቡላንስ የተሰኘ የሞባይል መተግበሪያ በመጠቀም ሰዎች በቀላሉ አምቡላንሶችን ማግኘት የሚችሉባቸውን አማራጮች ለመፍጠር ተሞክሯል ማለት ነው። ቀኝ ግዛት መልኩን በለወጠበት በዚህ የግሎባላይዜሽን ዘመን በቴክኖሎጂና ፈጠራም ራስን መቻል የአንድ ሀገር ሉዓላዊነት መሰረት መሆናቸውን ጠቅላይ ሚኒስትር አብይ አህመድ ይናገራሉ። ኢትዮጵያ በዚህ ረገድ የጀመረቻቸው ስራዎች የአህጉሪቱን አይን የገለጡ ለሌሎች የአፍሪካ ሀገራት ፈለግ ሆኖ ማስከተል የቻለ እንደሆነም ጠቅላይ ሚኒስትሩ በንግግራቸው ያስረዳሉ። ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሀሳባቸውን የማያመርቱ የሥራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም። ዳታን መቆጣጠር፣ ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ፋይዳን ነዮዳይ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መተው የነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድነው? አፍሪካ ውስጥ ጥቂት ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር ሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ፣ የፔሜንት ሲስተም የተዘጋበት ሀገር አለ፣ የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ለወትሮ ክህሎትን ለማሳደግ መጣር በፈጠራ መጎልመስ ተመልካች የሚያሳጣም ከቆብ የማይቆጠር ነበር። ዛሬ ግን የታሪክ ሆኖም የዕለት እንጀራ የሚጎረስበት በአካል ከሀገር ሳይርቁም ስራቸው ባህር የሚሻገርበት መሆን ችሏል። ከ100,000 በላይ ትዕዛዝ ተቀብለናል። ዜጎች እዚህ ሆነው ኮምፒውተራቸውን ተጠቅመው ከትልልቅ ኩባንያዎች ስራ እየወሰዱ የሚሰሩበት ስርዓት ነው ማለት ነው። ከ57,000 በላይ የሚሆኑ ዜጎች ተጠቃሚ መሆን ችለዋል። ይህ የዛሬ ጅምር የነገ ፍሬው ማበብ እየታየ የመጣም ጎምርቶ የሚቀጠፍ የነገይቱ ኢትዮጵያ የዲጂታሉ ዓለም መዳረሻ ነው። የመንግስት ቁርጠኝነት የታከለበት፣ ተቋማት የሚተጉለት፣ ዜጎች ታጥቀው የተነሱበት የብልጽግና ጉዞ መዳረሻውም በክህሎት የታጠቁም በፈጠራ የረቀቁ ኢትዮጵያውያን ከአህጉራቸው አልፈው ለዓለም ሊያበሩ ጅምራቸውን እንዲህ አስውበዋል።